ልደት እንግዲህ አርብና ረቡዕ ሲውል ጾሙ ይሻራል ወይስ ይጾማል? ዘንድሮም ረቡዕ ይውላልና ምን እናድርግ? ልደት ጋድ አለው ወይስ የጥምቀት ብቻ ነው ያለው? ፍትሐ ነገሥት አንቀጽ 15 ቁጥር 556 ላይ ስንመለከተው ዳግመኛም በየሳምንቱ ሁሉ አርብና ረቡዕን መጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈው እስከ 9 ሰዓት ድረስ ይጾሟቸው ተብሎ በግልጽ ተጽፎ እናገኘዋለን። ልክ እንደ ጥምቀት ሁሉ ልደትም ጋድ አለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓለ ልደቱ በሰላም አደረሳችሁ። ልደት እንግዲህ አርብና ረቡዕ ሲውል ጾሙ ይሻራል ወይስ ይጾማል? ጥሉላት ስጋን ጨምሮ ማለት ነው። ይበላሉ ወይስ አይበሉም? እንዲሁም ዘንድሮም ረቡዕ ይውላልና ምን እናድርግ የሚለውን እንዲሁም ልደት ጋድ አለው ወይስ የጥምቀት ብቻ ነው ያለው የሚሉትን ጉዳዮች በዛሬ ቪዲዮአችን እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። በየዓመቱ እንግዲህ በኦርቶዶክሳውያን ዘንድ የሚከበረውን የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት በዓል አስመልክቶ በኦርቶዶክሳውያን ዘንድ ከሚነሱ ጥያቄዎች መካከል የመጀመሪያው ነገር በዓለ ልደት በዕለተ ረቡዕና በዕለተ አርብ ቢውል ይበላል ወይስ አይበላም ይጾማል የሚለው ጉዳይ ነው ማለት ነው። በዚህ ዓመትም እንግዲህ በዓሉ ረቡዕ ዕለት እንደሚውል የታወቀ ሲሆን ብዙዎች እንብላ ወይስ አይበላም የሚሉ ጥያቄዎችን ሲያነሱ እኔም እሰማለሁ። በየጊዜው በየሚዲያውም የሚሰማ ነገር ነው። ይህንንም ጥያቄ የቤተክርስቲያናችን የሥርዓት መጽሐፍ የሆነው ፍትሐ ነገሥት በግልጽ አስቀምጦልን እናገኛለን። ፍትሐ ነገሥት አንቀጽ 15 ቁጥር 556 ላይ ስንመለከተው ዳግመኛም በየሳምንቱ ሁሉ አርብና ረቡዕን መጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈው እስከ 9 ሰዓት ድረስ ይጾሟቸው ተብሎ በግልጽ ተጽፎ እናገኘዋለን። ያም ማለት ምንድነው? ረቡዕና አርብ የሚሻሩበት ዓመቱን ሙሉ የሚጾሙ ሲሆን የሚሻሩበት ግን እነዚህ ሶስቱ ጊዜያቶች ናቸው። የመጀመሪያው በዓለ ሃምሳ ነው። ከትንሳኤው ቀጥሎ 50ውን ቀን የሚኖረው ጊዜ ማለት ነው። ሌላው ደግሞ የልደት ቀን እና የጥምቀት ቀን። እነዚህ ሶስቱ በሚሆኑ ጊዜ ረቡዕና አርብ መጾማቸው ቀርቶ የሚበሉና የማይጾሙ ይሆናል ማለት ነው። እንዲሁም በዚያው በፍትሐ ነገሥት ላይ በዚያው በአንቀጽ 15 ማለት ነው ቁጥር 587 ላይ ደግሞ ልደት በጾም ቀኖች አርብና ረቡዕ ቢውል ይጸልዩ፣ ስጋውንና ደሙን ይቀበሉ፣ እስከ 9 ሰዓት ድረስ ይጹሙ ብለው አይፍረዱ ተብሎ ለሁለተኛ ጊዜ እዚሁ መጽሐፍ ላይ በግልጽ ተጽፎ እናገኘዋለን። እነዚህንም ማስረጃዎች መሰረት አድርገን እንግዲህ ቅድስት ቤተክርስቲያናችን በሰራችልን ስርዓት መሰረት በዓለ ልደት አርብና ረቡዕ ሲውል የፍስክ ነገሮች ወይም ጥሉላትን ጨምሮ ስጋን ጨምሮ ይበላል ወይም አይጾምም ማለት ነው። የዚህ ዓመት በዓል እንግዲህ ልደት በዕለተ ረቡዕ መዋሉን ተከትሎ የሚበላ መሆኑን ሁላችንም ልናውቅ ይገባል ማለት ነው። ሌላውና በበዓለ ልደት በደረሰ ወቅት የሚነሳው ጥያቄ ደግሞ ልደት ጋድ አለው ወይስ የለውም ጥምቀት ብቻ ነው ያለው የሚለው ነው። ይሄ ጥያቄ የሚነሳው ከምን ተነስቶ መሰላችሁ? ጥምቀት በዋዜማው ከትንሽ የተወሰኑ ቀናትን ቀደም ብሎ ጾም የለውም። ጾም ስለሌለው ጋድ አለው ብለን አንድ ቀን እንጾማለን። ነገር ግን ልደት አስቀድሞ ጾመ ነቢያት የሚጾም ወይም ልደት ጾም የሚጾም በመሆኑ ከሱ ጋር አብረን ከሱ ጋር ጋድ አለው ወይስ ጾሙ የራሱ ልደት ጾም ብቻ ነው የሚለውን ጥያቄ በየዓመቱ በተለያየ ጊዜ ጥያቄዎችን ሲያስነሳ ይሰማል። ለዚህም እንግዲህ መልስ ከመስጠታችን በፊት ጋድ ወይም ጋድ ማለት ምን ማለት ነው የሚለውን ስንመለከት ይህ ጾም ከሰባቱ የአዋጅ አጽዋማት አንዱ ነው፣ ጋድ ጾም የሚባለው ማለት ነው። ስያሜውም እንግዲህ ጋድ ወይም ገሃድ በመባል ይታወቃል። ሁለት አይነት ትርጉም ያለው ነው። ገሃድ ማለት ገሃድ የሚለውን ስንመለከት መገለጥ ወይም መታየት የሚል ትርጉም ይሰጠናል። ይህም ተገለጠ ታየ የተባለውም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሲሆን አስቀድሞ አምላክነቱን የተገለጠባቸው ብዙ መንገዶችና ታምራት ቢኖሩም በልደቱ ወልድ ስጋ ለብሶ በአካል በመታየቱ እንዲሁም በጥምቀት የቅድስት ሥላሴ አንድነትና ሶስትነት መገለጥ አብ በደመና ሆኖ የምወደው ልጄ ይህ ነው በማለት ወልድ በባሕረ ዮርዳኖስ በእደ ዮሐንስ በመጠመቅ መንፈስ ቅዱስም እንዲሁ በርግብ አምሳል ወርዶ በራሱ ላይ በመቀመጥ የክርስቶስ አምላክነትን የተገለጠበት ዕለት ስለሆነ ገሃድ ወይም መገለጥ ተብሎ ተሰይሟል ማለት ነው። ሌላኛው ትርጉሙ ደግሞ ጋድ ማለት ስንመለከተው ለውጥ ማለት ይሆናል። ይህ ማለት ምንድነው? ልደትና ጥምቀት ረቡዕ ወይም አርብ ከዋለ ዕለቱ ስለሚበላ ሁለቱ አጽዋማት ስለሚሻሩ
ለነዚህ ለተሻሩት ጾሞች ለውጥ አድርገን የምንጾመው ለነሱ ለውጥ የምንጾምበት የነሱ ለውጥ የሚሆነን ማለት ነው ገሃድ ማለት ለውጥ ማለት ነው። ስለዚህ ገሃድ ስንል የክርስቶስ የሰውን ስጋ ለብሶ ፍጹም ሰው ፍጹም አምላክ ሆኖ በዕለተ ልደት የሥላሴ አንድነትና የሶስትነት በዕለተ ጥምቀት መገለጥ፣ እንዲሁም ጋድ ስንል ደግሞ ለአርብና ለረቡዕ ጾም ለውጥ ሆኖ የሚጾም ጾም ማለታችን ነው ማለት ነው። ወደ መልሳችን ስንመጣ ልክ እንደ ጥምቀት ሁሉ ልደትም ጋድ አለው። ባጭሩ ለመመለስ ይህንንም ፍትሐ ነገሥታችን በአንቀጽ 15 ቁጥር 567 ላይ ሙሉውን ስንመለከት ስለ ሌሎች አጽዋማት ሲናገር ከቆየ በኋላ በዚህ ላይ የተጨመሩ ሌሎች ጾሞች ግን በግብጽ ቤተክርስቲያን ተጽፈዋል። ከነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችውም ከአብይ ጾም አስቀድማ የምትሆን የህርቃል ጾም ናት። የነነዌ ሰዎች ጾም 3 ቀን፣ የልደትና የጥምቀት ዋዜማ ጾም ወይም ገሃድ በማለት በግልጽ ተቀምጦልን እዚሁ ላይ እናገኘዋለን። ልደት ገሃድ ባይኖረው ኑሮ እዚህ ላይ የጥምቀት ዋዜማ ጾም ወይም ገሃድ ብሎ ያስቀምጥ ነበር። ነገር ግን እዚህ ላይ ስንመለከተው የልደትና የጥምቀት ዋዜማ ጾም ወይም ገሃድ ተብሎ ለሁለቱም ነው የተቀመጠ። እንዲሁም ይህንን ጾም እንግዲህ ጥር 10 ቀን የሚነበበው ስንክሳራችን እንዲሁ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን 2 ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ላይ በሚሆን ጊዜ በረቡዕና በአርብ ፋንታ እንድንጾማቸው ይገባናል። በዚህም 2 ስራ ይፈጸምልናል። የጾም ስራና የበዓል ማክበር ስራ ነው። እንዲሁም በግብፃውያን አብያተ ክርስቲያን የተሰራ ነው። መገለጥ ወይም ገሃድ በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጾሙ፣ አስቀድመን እንደተናገርን ጥሉላት ከመብላት ይጠበቁ በማለት በግልጽ እዚሁ ላይ ተቀምጦልን እናገኛለን። ስለዚህ ሐሳባችንን ለመጠቅለል ያክል ልክ እንደ ጥምቀት ሁሉ ልደትም ገሃድ አለው። እንዲሁም ሁለቱም ማለትም ጥምቀትም ሆነ ልደት አርብና ረቡዕ ሲውሉ ልክ እንደ በዓለ ሃምሳ ሁሉ ጥሉላት ስጋንም ጨምሮ የሚበላ ስለሆነ የዚህ ዓመትም ማለትም የ2018 የልደት በዓል ረቡዕ ዕለት የሚውል በመሆኑ የሚበላ ይሆናል ማለት ነው። ለበዓለ ልደቱ በሰላም ያደርሰን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።